የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? የምጽአቱ አዋጅ ነጋሪ አገልግሎት የዩቲዩብ የቲክቶክ ቤተሰቦቻችን በጄኤምኤም ቴሌቪዥን በኢትዮጵያ፣ በኤርትራ፣ በአሜሪካ፣ በአረብ ሀገራት በተለያዩ ዓለማት የምታገኙ ወገኖቻችን እግዚአብሔር የተመሰገነ ይሁን። በጣም ደህና ነን። እንደተሰጠን አደራ የምጽአቱን ወሬ ሙሽራው እየመጣ ነው፣ ሙሽራው ቀረበ፣ ሙሽሪት ተሰናጂ በማለት እየቀሰቀስን እንገኛለን። የተወደዳችሁ ድምተኞቻችን ይህ መድረክ የኛ የምጽአቱ አዋጅ ነጋሪ አገልግሎት ብቻ አይደለም፣ የሁላችንም ነውና ርብርቦች ይፈልጋል። ለወገኖቹም ይሁን ጌታን እንደ ግል አዳኛቸው አድርገው ላልተቀበሉት ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለምትወዷቸው ወዳጆቻችሁ ሁሉ ሼር አድርጉላቸው። የምናቀርባቸውን ወቅታዊ አንቂ አባናኝ መረጃን ሁሉም ሰው ይስማን። በቅርቡ መለከት ይነፋል ብለን መለከት ነፊዎች ነን። አብረን በጋራ እናጮኸው። በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና ይላል። ሁልጊዜ መልካም በማድረግ የሚታወቀው ክርስቶስ መልካምነቱን ለሰው ልጆች ሁሉ የገለጠ ከእርሱ በቀር ማንም የለም። አሁንም ይህንኑ በማድረግ የዓለማትን ሸክም ያንከባለለ ዛሬም በስሙ ገናናነት ምድርን ከጥግ እስከ ጥግ እየዞረ ነው። በቃሉ ኃይል በቤተ ክርስቲያን በኩል በጥቃት ውስጥ ያሉትን በማላቀቅ ግራ የተጋቡትን ሁሉ እፎየው እያሰኘ ነው። የናዝሬቱ ኢየሱስ ሰዎች በግዞት ስር እንደሆኑ ሳያውቁ ለዲያብሎስ የተገዙትን ነፃ እያወጣ የተገኘ ብቸኛና ኃይለኛ ስም ያለው የሚያበራ የንጋት ኮከብ ኢየሱስ ክርስቶስ ብቻ ነው። የመጣበት ዓላማውም የጨለማውን መንግሥት ለማፍረስና ለማፈራረስ ስለሆነ ይህንኑ አስጨናቂ ቀንበር ማንኮታኮቱም አይቀሬ ነው። ይልቁንም ቤተ ክርስቲያን ይህችን ምድር ለመልቀቅ በጣት የሚቆጠር ዕድሜ በቀራት ጊዜ በእርሷ አማካኝነት ግዞተኞችን አሁንም ይገላግላል፣ ጨለማን በብርሃን ያላቅቃል፣ እስራትን በአርነት ይተካል፣ ወዮንም በሐሴት እየቀየረ ነው። የዲያብሎስ አገዛዝ ገና ግንባርና የእጅ መዳፍ ላይ ቺፕሴን ገጥሜ ለዘላለም የማንለያይ ፍቅረኛሞች ነን በማለት ሚሊዮኖችን የማገኝበት ቀኔ ከመቼው በደረሰ እያለ በናፍቆት የተንገበገበውን ከእጁ መንጭቆ የሚያስወጣ የመንፈስ ቅዱስ ኃይል ለቤተ ክርስቲያን ዛሬ ይብዛ ይትረፍረፍ። ለጨለማው ዓለም ገዢ የተገዙትን ምርኮኞች ነፃ ማውጣት የመሰለ ምንም ተኪ ነገር የለም። ስለዚህም እንንቃ፣ እናነቃቃ። ዓለማችን ምን መስላ ከረመች? የክርስቶስ መምጫስ አካባቢ ምን አጅበውታል? የሚሉትን ያሰባሰብናቸውን ከማዘናጋት መንደር የሚያስወጡ መረጃዎችን እናቃብላችኋለን። በስራት ታደሰ ነኝ። ለቀዳሚነት ወደ አዘጋጀነው ላምራ። To repent today and come back to Him and give Him your life and live for Christ. I want you to stand up once more in the upcoming verse. But if you have a relationship with Him, please don't stand up. And if you are rejecting Christ, please don't stand up. አስደሳች ወደ ሆነው ዜናችን ስንወስዳችሁ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የትንቢት ማጠቃለያውን ሲነግራቸው ይህ የመንግስቱ ወንጌል በዓለም ዙሪያ ይሰበካል፣ ከዚያ መጨረሻው ይሆናል በማለት ለጠየቁት ምላሽ ሰጥቷል። ባለፈው ሳምንት በኒውዮርክና በኒካራጓ ታላላቅ የጀማ ስብከቶች ተካሂደው በሺዎች የሚቆጠሩ ሰዎች ወደ ብርሃን መንግሥት መቀላቀላቸውን መዘገባችን ይታወሳል። ዛሬ ደግሞ አስደሳች ዜና የሚያደርገው አረባዊት በሆነችዋ አገረ ግብፅ መሠረታቸው ከግብፅ የሚመዘዘው አገልጋይ ዶክተር ማይክል ዩሱፍ የሚመራው አገልግሎት ታላቅ ክሩሴድ በማዘጋጀት ከ7000 በላይ ክርስቶስ የሞተላቸው ሰዎች ወደ እግዚአብሔር መንግሥት ተቀላቅለዋል። ይህ በታሪክ ለመጀመሪያ ጊዜ ሲሆን ይህን ያክል ነፍሳት መማረክ አልታየም ተብሏል። ይህ የወንጌል እውነት ከምን ጊዜውም በላይ ምቹ መደላድል ተፈጥሮለት በከፍተኛ ፍጥነትም እየገሰገሰ ይገኛል።
ለዚህም የዘመኑ ቴክኖሎጂ ከፍተኛውን ሚና እየተወጣ ይገኛል። በአንጻሩም የአውሬውን መገለጥ እየተጫወተ ያለውን ሚና ሳንዘነጋ ዓለም ሽርጉዷ የተጧጧፈው ይልቁንም የኤአይ ወይንም ደግሞ የአርቲፊሻል ኢንተለጀንስ ጉዳይ አቀባበሉ ለየት ያለ ነው። በማይቀረው መለኮታዊ ፕሮግራም እየተጣደፈም ከመቼው አምላክነቴ ለዓለም ይታያል በማለት ይገኛል። እኛም በግልም ይሁን በማህበር ሰዎችን ቶሎ በሉ፣ አምልጡ፣ ሽንገላውን ማዘናጊያውን አትስሙ በማለት ከተኛንበት ባንን ሌሎችንም የምናባንን እንሆን ዘንድ የመልእክታችን አንዱ ክፍል ነው። ወደ ቀጣዩ መረጃችን ስናቀና ይህ ያለንበት የመጨረሻው ዘመን በተለይም የቤተ ክርስቲያን የመሸኛው አካባቢ በየጊዜው የምናያቸው ምልክቶች እጅግ ፍጻሜውን አመላካች ናቸው። በከፍተኛ ፍጥነትም በመገባደድ ላይ ይገኛሉ። ልናወጋችሁ የወደድነው አሳሳቢ መረጃም እንደዚህ ይቀርባል። ከዚህ በፊት በኤልዛቤል ቅባት የተቀባችው ቢዮንሴ የተባለች የዲያብሎስ የሞትና የመቅሰፍት መልእክተኛ የሚወክለውን ጉራቻ ፈረስ ላይ ተቀምጣ የሚያሳይ አልበም ማውጣቷ ይታወሳል። አሁን ዓለም አቀፍም ሆነ የሀገራችን አቀንቃኞች ባልተለመደ መልኩ የዲያብሎስን አምልኮን በግልጽ በማራመድ ትውልዱ ነፍሱን እንዲሸጥ በመማገድ ላይ ተሰማርተዋል። ሬማስ የተባለ የዲያብሎስ ፈረስ የሆነ አቀንቃኝ የመጨረሻውን ዘመን ምልክት በማሳየት ትውልዱን የገሃነም ሲሳይ ለማድረግ በከፍተኛ ወጪ መድረኩን በመገንባትና በማንቆጥቆጥ ወጣቱን በማማለልና በመሳብ በጨለማ መንግስት ውስጥ ከፍተኛ ሚና እየተጫወተ ይገኛል። በለንደን ከተማ ባደረገው አጋንንታዊ የሙዚቃ ድግስ በሚሊዮን የሚቆጠሩ ታዳሚያን ተገኝተው ይህንን አጋንንታዊ አምልኮን በመፈጸም ከዲያብሎስ ጋር በመተባበር ተሳትፈዋል። በዚህ የአምልኮተ ሰይጣን ድግስ ላይ ዋና አጋፋሪ የነበረው አቀንቃኝ በተመሳሳይ የሞት መልእክተኛን የሚወክለውን ጉራቻ ፈረስ ላይ በመቀመጥ በግልጽ አጋንንታዊ መልእክትን አስተላልፈዋል። እንደ ቢቢሲ ያሉና ሌሎች ሚዲያዎችን በቀጥታ ስርጭት ለዓለም አሰራጭተዋል። ይህ የጨለማ መንግስት ወኪል በቅርቡ የኢትዮጵያ አዲስ ዓመት ዋዜማ በአንድ አገር በቀል ድርጅት ተጋባዥነት ወደ አገራችን በመምጣትና ወጣቱን የገሃነም ሲሳይ አድርጎ ለመማገድ ተልኮ ይዞ ነበረ። ዳሩ ግን ብዙ ቅዱሳን ጸሎትና ምልጃ በማድረግ በተጨማሪም አገር ወዳድ ዜጎች በየሚዲያ ጩኸታቸውን በማስተጋባት ዝግጅቱ ሊሰረዝ ችሏል። አሁን ሰይፉን የመዘዘው ጠላት ዲያብሎስ ትውልዱ ከእጁ በማምለጡም ተበሳጭቷል። ታዲያ ጎበዝ፣ ይህ ርብርብ የሚያሳየን ጠላት ትውልዱን ሊያጨናግፍ ያለመታከት እየሰራና እየተጋ ባለበት ወቅት እየመጣ ያለውን የይሁዳ አንበሳ የነገስታት ንጉሥ የጌቶች ጌታ አዳኙን ኢየሱስን ይዘንና እያወጅን እንዳንቀጥል በእኛ መካከል ቅንጅት በማሳጣት እርስ በርስ ባለመተባበርና ባለመደጋገፍ ትልቁ ተልእኮ እንዳይከናወን የሚያደርገውንም ሐሳቡን ልንዘነጋው አይገባም። እርስ በርስ ፉክክር ውስጥ በመዘፈቅ ታክሎበት ተዝረክርከንና ተበታትነን ላለን እንንቃ፣ እናነቃቃ። እነሆ መከሩ ነጥቷል፣ ሰራተኞች ግን ጥቂቶች ናቸው የሚለው ቅዱስ ቃል አይሻርም። በቀጣይነት ወደ ያዝነው መረጃ ስናመራ ይህ የመጨረሻ የቤተ ክርስቲያን ዘመን ማብቂያ ዋዜማ ላይ እንግዳ ክስተቶች በመታየት ላይ ይገኛሉ። ባለፈው ዜናችን በአትላንቲኳ አይስላንድ ከፍተኛ ውድመት የታየበትን ከእሳተ ገሞራና ርዕደ መሬት የተነሳ ከ4000 በላይ ሰዎችን ማፈናቀሉ ዘግበን ነበረ። ዛሬ ደግሞ ሲቢኤስ ቴሌቪዥን ጨምሮ በርካታ ሚዲያዎች እያስተጋቡ ያሉት ጉዳይ አስደንጋጭ ነው። ከእሳተ ገሞራው በስተጀርባ የርኩሳን መናፍስቶች አሰቃቂ ድምፅ እየተሰማ ነው እያሉ ይገኛል። የዓይን እማኞች እንደሚሉት ከሆነ ከእሳተ ገሞራው በታች ነው ይህ አሰቃቂ ድምፅ እየተሰማ ያለው ብለዋል። በሌላ በኩል ተመራማሪዎቹ የለም የራሱ የእሳተ ገሞራው ድምፅ ነው ይላሉ። በዛም ሆነ በዚህ ምልክቶቹ ድምፅ አውጥተው እየጮሁ ይገኛሉ። ይህ በእንዲህ እንዳለ ከዚህ በፊት በእስራኤል አካባቢ ያልተለመደ የመለከት ድምፅ መሰማቱን መዘገባችን ይታወሳል። በቅርቡ ደግሞ እንዲሁ ያልተለመደ ድምፅ በሜክሲኮ መሰማቱን የተለያዩ ሚዲያዎች መዘገባቸውን ለማወቅ ችለናል። ይህንን ለየት የሚያደርገው ለጆሮ የማይመችና አካባቢውን በመረበሽም ጭምር ነዋሪዎችን እንቅልፍና እረፍት በማሳጣቱ እንደሆነም ታውቋል። ተንታኞች እንደሚሉት ይህ ድምፅ ምናልባትም የመናፍስቶች ድምፅ ሊሆን ይችላል፣ ወይንም ደግሞ ከሌላ ዓለም የመጡ ፍጡራን
ወይም ደግሞ የኤሊያኖች ድምፅ ይሆናል፣ ሳይንስ ያልደረሰበት አንድ ያልታወቀ ክስተት ሊሆን ይችላል በማለት መላምታቸውን ገልጸዋል። ያም ተባለ ይህ የሚያመላክተን የጌታ መምጫን መዳረሻ ፀሐይ ግባትን ነው። በሉቃስ ወንጌል ምዕራፍ 12 ቁጥር 37 እስከ 40 ላይ እንዲህ ያለ ምክር አለው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይም በሦስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዛ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንደሚመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዲቆፈር ባልፈቀደም ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ተብለናል። ከአፍታ ቆይታ በኋላ እንገናኛለን። በደረሰብህ ነገር ታጉረመርማለህ። ቤት አልደረሰም፣ ልጅ አልወለድክም፣ እጮኛሽ ካደሽ፣ ሶሆት ያንቺ ብቸኛ ተስፋ እኮ የልጅ ምጽአት ነው የሚልሽ። ለምን ተስፋሽን በሚያልፍና በጊዜያዊ ነገር ላይ አንጠለጠልሽው? እግዚአብሔር በተሰጠሽና ባልተሰጠሽ አይለካም። ብቸኛ ዘላለማዊ ተስፋ ኢየሱስ ይመጣል። ጤና ካለሽ እሰይ፣ ባይኖርሽም ሆድ አይባስሽ። ካገባሽ ጥሩ ነው፣ ባታገቢም ምንም ችግር የለውም። ሁሉ ሊያልፍ በመላእክት ታጅቦ ኢየሱስ ይመጣ በደጅ ነው። ስለምን ታጉረመርሚያለሽ? እግዚአብሔር በብሉይና በአዲስ የማይዋሽ መሐላው አንድ ነው፣ እሱም ኢየሱስ ይመጣል። በዛ ለቅሶ የለም፣ በዛ የጮኛ መክዳት የለም፣ የቤት ክራይ የለም፣ የቤንዚን ወረፋ የለም፣ ሌባ የለም። ኢየሱስ አለ። የልቦናችሁ አይኖች በርቶ የመጥራቱ ተስፋ ምን እንደሆነ እንድታውቁ ቀን ከሌት ጸልያለሁ እንደተባለ የልቦናችሁ አይኖች ይብሩ። የምድር ኑሮ ያመመን መከራው ስለበዛ አይደለም፣ አይናችን ስለጣልንበት ከኢየሱስ ስላነሳን ነው። አይናችንን በክርስቶስ ምጽአት ላይ ያርግልን። የሰማነው በቄስ ትዕግስቱ በኩል ያዳመጥነው መልእክት እውነትነቱ እጅግ የጎላ ነው። ይህን እንዲያመልጠኝና እንዲቀርብኝ አልፈልግም ብለን ያልነውን ለመጨበጥ በምናደርገው ትግል ከዋናው ቤት መቅረትም ሊኖር ስለሚችል ጌታ ቢፈቅድና ብንኖር እንዲህና እንዲያ እናደርጋለን በሉ የተባለልን ትእዛዝ ከመቼውም ዘመን ይልቅ በቀን ውሏችንም እንኳ ሳይቀር የምንጠቀምበት ሊሆን ግድ ይላል። እስቲ ደግሞ ከወላይታ ሶዶ ቃለ ሕይወት ቤተክርስቲያን ከተማ አቀፍ መዘምራን ጋር ባለሞገስ በተሰኘው ዝማሬ ቆይታችን ይሁን። ባላችሁበት የተባረከ ጊዜ ይሆንላችሁ። ሽብር ቢፈጥር በምድር ሁሉ ፍርሃት ቢወድቅ በውስጧ ባሉ አትናወጥም፣ አትፈራ፣ አትደነግጥም፣ አይገባም ግራ። የማትደክም ኃይለኛ፣ የማትደፈር ብቸኛ፣ የማትሸነፍ ጦረኛ፣ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና። የማትደክም ኃይለኛ፣ የማትደፈር ብቸኛ፣ የማትሸነፍ ጦረኛ፣ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና። ጠላት ቢበዛ ትጥቅ አይፈታ፣ አድርገህ አትጠንክር ይለናታ። አያሳስብህ ዘመን ሁኔታ፣ ባለሥልጣን ነህ ብቻህን ጌታ። የማትደክም ኃይለኛ፣ የማትደፈር ብቸኛ፣ የማትሸነፍ ጦረኛ፣ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና። የማትደክም ኃይለኛ፣ የማትደፈር ብቸኛ፣ የማትሸነፍ ጦረኛ፣ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ
የግብረዳት ቢጠፋ አትደገፍም በሰው ብልሃት ሁሉን ልታደርጋለህ ጉልበት የማትደክም ኃይለኛ የማትደፈር ብቸኛ የማትሸነፍ ጦረኛ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና የማትደክም ኃይለኛ የማትደፈር ብቸኛ የማትሸነፍ ጦረኛ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና ምክር አትሻ የመንግሥታት አትታመንም በሰራዊት ተደፍሮ አያውቅም ያንተ ግዛት አያደርስብህ ጠላት ጥቃት የማትደክም ኃይለኛ የማትደፈር ብቸኛ የማትሸነፍ ጦረኛ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና የማትደክም ኃይለኛ የማትደፈር ብቸኛ የማትሸነፍ ጦረኛ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና ምንም ቢራቅር ሰው ቢጠበብ ሊተካከል አይችል ሊቀርብ አይመዝንህም ውስን እውቀቱ አንተ በላይ ነህ ከማንነቱ የማትደክም ኃይለኛ የማትደፈር ብቸኛ የማትሸነፍ ጦረኛ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና የማትደክም ኃይለኛ የማትደፈር ብቸኛ የማትሸነፍ ጦረኛ የተፈራህ በሁሉ የእግዚአብሔር ልጅ ልዑሉ ባለሞገስ ገናና ይገባሃል ምስጋና እውነት ነው። ከማን ጋር ታስተያዩኛላችሁ? ከማንስ ጋር ትመስሉኛላችሁ? ያለ አምላካችን እጅግ ኃይለኛ የተፈራ ድንቅ ነው። ከእርሱ ጋር ደግሞ ለዘላለም ልንኖር ቀን ተቀጥሮልናል። ይህችን ከንቱ ዓለም ልንሰናበታት ነውና በእንዲህ ያሉ ዝማሬዎች በውዳሴ በምስጋና በአምልኮ ምድራችን ትጥለቅለቅ። የሰርግ ቤታችንን በምስጋና አድምቀነው መነጠቅ ይሆንልን። የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዜናችንን ነው። ወደ ተፈጥሯዊ ምጽአታዊ ክስተት ስንሻገር ደግሞ ባለፈው ዜናችን በሳውዲና አካባቢዋ ያልተለመደ ጎርፍ ተከስቶ ውድመት ማድረሱን ዘግበን ነበር። ዛሬም በዚያ አካባቢ ለ3 ቀናት ያክል አስፈሪ መብረቅ የቀላቀለው ዝናብ በመጣሉና ከፍተኛ መጠን ያለው ጎርፍ እንዲሁም አውሎ ነፋስ የተቀላቀለበት አደጋ በድጋሚ በዱባይ ተከስቶ አሁንም ውድመት እያስከተለ ይገኛል። በዚህም ዓለም አቀፍ በረራዎች ጭምር መሰረዛቸውን ለማወቅ ችለናል። በዚህም ሳቢያ በውል ያልታወቀ ኢኮኖሚያዊ ክስረት ሊደርስ ይችላል ተብሎ ተፈርቷል። በርካታ መሰረተ ልማቶችን ፈራርሰዋል። ታዲያ ይህንን ሁሉ እያየን ዝምታን ምርጫችን ካደረግን እጅግ ምስኪኖች ነን። ምክንያቱም የኛ አፍ ይከፈት እንጂ መንፈስ ቅዱስ ይረዳናል። መከሩ እጅግ የነጣበት ወቅት ነው። ሰዎች ወደ ሞተላቸው ጌታ ኢየሱስ ክርስቶስ እንዲመጡ የግድ እናስፈልጋለንና ለወንጌል እንረባረብ የሚለው ጥሪያችን ነው። የተወደዳችሁ የምፅዓቱ አዋጅ ነጋሪ አገልግሎት ቤተሰቦቻችን ለዕለቱ ያዘጋጀንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን ብስራት ታደሰ አነበብኩላችሁ። በቴክኒኩ መረጃዎችን በማደራጀትና በመጻፍ ይልቃል አስራት አብረናችሁ ነበርን። በኤርትራና በተለያዩ ዓለማት በጂኤምኤም ቲቪም ዜናዎቻችን የምትከታተሉ ወገኖች አብረን
ይህንን አገልግሎት እንዘልቅ ዘንድ በዚህም አገልግሎታችን ፍሬያማና ውጤታማ የሚያደርገንን ጥበብ፣ ዕውቀትም ሞገስንም እግዚአብሔር አምላክ እንዲያበዛልን ጸሎታችሁ ይሁን። ከዚህም ባለፈ ስራችን እጅግ እየበዛ እግዚአብሔር ፍሬያማ እያደረገን ብዙዎች በአገልግሎታችን እየታነጹ ይገኛሉ። የረዳንን እግዚአብሔር እናመሰግናለን። አሁንም የአገልግሎት አድማሳችንን ሰፋ ለማድረግ እቅዶች አሉን። እንዳንዘረጋ የገንዘብ እጥረት ጋሬጣ ሆኖብናል። ከጸሎታችሁ ባሻገር የአገልግሎታችንን አጋር ሆናችሁ በገንዘባችሁ ጌታ እንድታገለግሉ እንጠይቃችኋለን። የባንክ አካውንት በኢትዮጵያም በአሜሪካም አለንና ስክሪኑ ላይ ታገኙታላችሁ። አጠገባችን እንድትሆኑ ጥያቄያችን ነው። የምጽአቱ አዋጅ ነጋሪ በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉልንም ማሳሰብ እንፈልጋለን። እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። በደህና ሁኑ። እንግዲህ ተመልሼ መጥቻለሁ። ክቡራን ተመልካቾችና አድማጮቻችን የምጽአቱ አዋጅ ነጋሪ ዜና ዓላማችን የመጨረሻውን ዘመን በማስመልከት የምስራቹን ወንጌል ለሰዎች ሁሉ ማብሰር ነው። እንግዲህ በዚህ መሰረት በዛሬው ዕለት ይህንን ዜና አይታችሁና ሰምታችሁ ላላችሁ ለእናንተም አንድ መልእክት ልነግራችሁ ነው። በዚህ ሰዓት እግዚአብሔር ባጠገባችሁ እንዳለ እንድታውቁ ነው። ከእናንተም አንድ ነገር እየተጠባበቀ ይገኛል። ከሰማሁትና ካየሁት መረጃ የተነሳ ልቤ ተነክተዋል የምትሉ በየትኛውም አገርና ቦታ ላላችሁ እግዚአብሔር ይህንን ዕድል ሰጥቷችኋል። ይህንን ዕድል ተጠቀሙበት። እንዳያልፋችሁ የፍቅር አምላክ ጥያቄ እያቀረበላችሁ ነው። ወገኖቼ ስለ ነገ የምንመካበት ምንም ዋስትና የለንም። ሕይወት እንደዚህ እንደምናያት እንፋሎት ነች። እንደተመለከትነው ዜና ነው። ምንም ተስፋ የለም ለነገ ብለን እርግጠኛ የምንሆንበት። የኔና የእናንተ የሆነው ዛሬ ነው፣ ያውም አሁን። ስለዚህ አንድ ነገር ብቻ ይጠበቅባችኋል። ሕይወታችሁን ለመስጠት አሁኑኑ በዚህ ሰዓት እሺ እንድትሉና እንድትወስኑ ነው። የእግዚአብሔር ቃል በመጽሐፍ ቅዱስ ላይ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ለዚህ ለምህረቱ ብዛት ጥያቄ ደግሞ መልስ እንድንሰጠው ይፈልጋል። እሺ የሚል ምላሽ። የዘላለምን ሕይወት ለመውረስ ወገኖቼ እጅግ በጣም ቀላል ነው። መጽሐፍ ቅዱሳችን ሮሜ ምዕራፍ 3 ቁጥር 23 ላይ እንደሚናገረው ሁሉም ሰው ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ስለዚህ ኃጢአተኛ መሆናችንን በማመንና እንዲያው በጸጋው ይጸድቃሉ ስለተባልን በመስቀል ላይ የሞተልንን ከሞት የተነሳልንን በልባችን በማመንና ይቅር በለኝ ለማለት ደግሞ በአፋችን በመናገር ከሞት ወደ ሕይወት አሁኑኑ መሻገር ይሆናል። እግዚአብሔር ይቀበለዋል። ይሄ የንስሐ ጸሎት ይባላል። ስለዚህ አሁን እጅግ የተወደደ እጅግ የተከበረ ሰዓት ጋር ደርሰናል። ባላችሁበት ቦታ እኔ የምለውን በመድገም ተከትላችሁኝ ተናገሩ ባፋችሁ። በቤትም በሆስፒታልም በወህኒ ቤትም በመንገድም በጓዳ ውስጥም በመኪና ውስጥም በመንገድ ላይም የትም ያላችሁ በሙሉ አርጉት። እግዚአብሔር አጠገባችሁ ነው ያለው። ይቀበላችኋል። እመኑት። ከኔ ጋር እንዲህ እንቀጥላለን። እግዚአብሔር አምላክ ሆይ በፊትህ ቀርቤያለሁ። እኔ ኃጢአተኛ ነኝ፣ ይቅር በለኝ። ጌታ ኢየሱስ ስለ እኔ ኃጢአት እንደሞተና እንደተነሳ ዛሬም ሕያው እንደሆነ በሙሉ ልቤ አምናለሁ፣ በአፌም እመሰክራለሁ። ከዛሬ ጀምሮ
የሕይወቴ ጌታ አንተ ነህ። በክቡር ደምህ እጠበኝ፣ ልጅህ አድርገኝ፣ ተቀበለኝ። ስለተቀበልከኝ ከሰይጣን ባርነት ነፃ ስላወጣኸኝ አመሰግንሃለሁ። ስላዳንከኝ፣ ልጅ ስላደረከኝ፣ የዘላለም ሕይወት ስለሰጠኸኝ አመሰግንሃለሁ። አምላኬ ነህ፣ አመልክሃለሁ። በሕይወት መዝገብ ላይ ስሜ ስለተጻፈ አመሰግንሃለሁ። ከዚህ በኋላ መንፈስ ቅዱስ ምራኝ፣ አሳድገኝ። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። እንኳን ደስ አላችሁ። ከኔ ጋር አብራችሁ የጸለያችሁ በሙሉ በድጋሚ እንኳን ደስ አላችሁ። ዳግም ተወለዳችሁ የሚባለው ይሄ ነው። አሁን በሥጋችሁ ብትሞቱም ምንም የሚቆጭ ነገር የለም። ከሁለተኛው ሞት አምልጣችኋል። በዚህ ሰዓት በአንድ ኃጢአተኛ ንስሐ መግባት በሰማይ በመላእክት ፊት ታላቅ ደስታ ሆኗል። ስለዚህ በመጨረሻ የምነግራችሁ መጽሐፍ ቅዱሱን አንብቡ። በአካባቢያችሁ ወደሚገኝ ቤተ ክርስቲያን ሂዱና ከእነርሱም ጋር ደግሞ ኅብረት አድርጉ። ወደ ኋላ እንዳትመለሱ። በየቀኑ መጸለይን ተለማመዱ። በጌታ ደስ ይበላችሁ። እግዚአብሔር ከእናንተ ጋር ይሁን። እንወዳችኋለን። መልካም ጊዜ